ቀጠል የጉባኤውን ዓላማ በክቡር መላከ ገነት አምደ ሃይማኖት ፈጠነ የፕሮግራሙን የመክፈቻ ንግግር አድርገው ወደ ስልጣኑ ነዳ። ክቡር ሊቀ ብርሃናት በቃሉ ዳኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም ሀገረ ስብከት ዋና ጸሐፊ፣ ክቡራን የሰሜን ጎጃም ሀገረ ስብከት የየመምሪያ ክፍል ኃላፊዎች፣ የተከበራችሁ የአስሩ ወረዳ ቤተ ክህነት ሊቃነ ካህናትና የየመምሪያ ክፍል ኃላፊዎች፣ ልዩ ልዩ ሰራተኞች፣ እግዚአብሔር ወዶና ፈቅዶ በዛሬው ዕለት እዚህ ታላቅ ገዳም ላይ በታላቅ ጉዳይ አገናኝቶናል። እንደምን አደራችሁ? ድምፅ አይሰማኝም። እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? በቸርነቱ ጥበቃው ሳይለየን ለዚህ ሰዓት አድርሶ በዚህ ታላቅ ጉባኤ ላይ ተሰባስበን ስለ ቤተ ክርስቲያናችን ስለ እምነታችን እንድንመካከር የፈቀደልን አምላካችን ቅዱስ እግዚአብሔር ዛሬም ምንጊዜም የተመሰገነ ይሁንልን። ቀደም ሲል በመግቢያዬ እንደተናገርሁት ወንድማማችነት በብዙ ይገለጻል። ወንድማማቾች በአንድ ቦታ፣ በአንድ ጉዳይ፣ በአንድ አስተዳደር በአንድ ሆነው መሰብሰባቸው መልካም እንደሆነ ልበ አምላክ ቅዱስ ዳዊት ሰፋ አድርጎ ተናግሮታል። በዛሬው ዕለት እንድንሰባሰብ ያስፈለገበት የተሰበሰብንበት ሁሉ ዓላማ በአንድ ሆነን ስለ አንዷ ቤተ ክርስቲያን አንድ ልብ ሆነን ስለ አንዲቷ ቅድስት ቤተ ክርስቲያን አስተዳደራዊ ሁለንተናዊ አስተዳደሪ እንድንነጋገር ሲሆን በዛሬው ዕለት ሰፋ ያለ ምክክር ያለበት ሰፋ ያለ ከእናንተ ሐሳብ የሚቀርብበት የወደፊት ለቤተ ክርስቲያኗ ልዕልና ይሆናል የምንለውን ሁሉ በቤተ ክርስቲያኗ ስርዓት የምንነጋገርበት ነው። በዚህም ዕለት አስሩ ወረዳዎች ላይ ያሉ ከሊቃነ ካህናቱ ጀምሮ እስከ ልዩ ልዩ ሰራተኞች ቦታ ላይ ተገኝተው ይህን ውይይት እንዲካፈሉ የተጋበዘበት ቀን ነው። እኔ ብዙ ጊዜ መውሰድ አልፈልግም። ጊዜው በሰፊው የምንመካከርበት ከእናንተው ጋር ቀጣይ ነው የሚሆነው። የዛሬው ስብሰባ እንደተጀመረና ለወደፊትም በዚህ ልክ የምንመካከር መሆኑን ማብሰር እፈልጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ያው ዛሬ እንግዲህ ሰባቱም አስሩም የወረዳ ቤተ ክህነት ሰራተኞች በተገኙበት ስብከተ ወንጌል ለሁለንተናዊ እድገት በሚል ስልጠና ያው ሀገረ ስብከቱ ለሁሉም ሰራተኞች ስልጠና ሰጥቷል። ከምንም በላይ በዚህን ሰዓት የሚያስፈልገው እንደሚታወቀው ስብከተ ወንጌል ነው። ስብከተ ወንጌል በሁሉም ቤተክርስቲያኖች በሰፊው መሰጠት እንዳለበት በትኩረትም መሰራት እንዳለበት በሀገረ ስብከቱ በስብከተ ወንጌል ኃላፊ በመላከ ምሕረት ግሩም አለነ ስልጠና ተሰጥቶናል። እንደሚታወቀው ሰሜን ጎጃም የተቋቋመ በቅርብ ጊዜ ነው። ነገር ግን ደግሞ ከዚህ በፊት ሲሰሩ ከዚህ በፊት ከነበሩ ሀገረ ስብከቶች ለየት ብሎ ስራ እየተሰራ ያለበት ሀገረ ስብከት ነው። በሰፊው ስራ እየተሰራበት ያለበት ሀገረ ስብከት ነው። ስራም ሰሪ ከሰሪው ጋራ ማገናኘትም ስላለበት ሀገረ ስብከቱ ሰራተኛን ከሰራተኛው ጋራ ስራን ከሰሪው ጋራ እያገናኘ ስራ እየሰራ ያለ ሀገረ ስብከት ነው። ስለዚህ ስብከተ ወንጌል ለቤተ ክርስቲያናችን ጠቃሚ ነውና ስብከተ ወንጌልን በሰፊው እየተሰጠነ ያለ አሁንም ወደፊትም አስፍተን እንደምንሰጥ ያው
ቃል ገብተን ነው ዛሬ የተለያየ ነው ማለት ነው። በተመሳሳይ መሪነት የሚል ደግሞ ቤተክርስቲያኒቱ ያው ብዙ ስራዎች አሏት እንደሚታወቀው። ነገር ግን የመሪ ጥበብ መሪ እንዴት ሆኖ መስራት እንዳለበትም ደግሞ በመላከ ገነት መጽሐፈ ሕይወት አይናለም በሰፊው ስልጠና ተሰጥቶናል። አለቃና መሪነት መሪና አለቃ ልዩነታቸውን በሚል ያለቃ ያው መፍለጥ መቁረጥ ከኔ በላይ ሌላ ሰው የለም የሚል ነው። መሪነት ግን ደግሞ ራሱ ቀድሞ እኔ አርያ መሆን አለብኝ እኔ ምሳሌ መሆን አለብኝ ብሎ መስራት እንዳለበት በዚህ ያው በሰፊው ስልጠና ተሰጥቶናል። ስለዚህ እኛም ይህንን ስልጠና ወስደን በምንሰራበት ወረዳ ቤተ ክህነት በምናስተዳድራቸው አጥቢያ ቤተ ክርስቲያናት እዚያ ላይ ስራ መስራት እንዳለብን ያው ስልጠናውን ወስደናል ማለት ነውና የሀገረ ስብከቱን ከዚህ በበለጠ ስራ እንዲሰራ አሁንም እኛም ከጎኑ ሆነን ተሰልፈን እናግዛለን እንሰራለን የሚል ቃል እንገባለን። በዛሬውኑ ዕለት የተሰጠንን የስልጠና መርሃ ግብር ለወደፊቱ እንዴት መስራትና ማከናወን እንዳለብን በየወረዳው የመጣን የእያንዳንዱ የስራ ዘርፍ ኃላፊዎች ስላለን እንዲሁ የተሰማንን ስሜት ብቻ አንጸባርቀን ማየት ሳይሆን የተሰጠን ስራና እቅድ ወይንም ደግሞ ስልጠና ነገ ላይ አከናውነን ስኬታማ ለማድረግ ያህል እንዲያግዘን በዚያ በተሰጠን ስልጣን ላይ አንዳንድ ነገሮችን ለማለት ስለፈለኩ ለመጀመሪያ ስነሳ ሀገረ ስብከቱ በአጭር ጊዜ ብዙ ለውጦችን ሰርቶ ስላሳየን በጣም ላቅ ያለና ታላቅ ምስጋና አለ። ምክንያቱም በዚህ በአጭር ጊዜ የአሰራር ዲሲፕሊኑን ቀይሮ እንደገና በስልጣኔው ዘመን ላይ ተከትሎ ብዙ ለውጦችን ስላሳየን ቤተክርስቲያን ደግሞ በአንድ እግር የቆመችዋን ቤተክርስቲያን በሁለት እግር እንድትቆም አገልጋዮቹ ደግሞ ሰፋ ያለ እቅድና እውቀት የአመራር ስልት እንዲኖራቸው በማህበረሰቡ ላይ ታላቅ ግንዛቤ እንዲኖረው ስላደረገ ያው የጽህፈት ቤቱ መስሪያ ኃላፊዎችንም ጽህፈት ቤቱንም በልዑል እግዚአብሔር ስም እያመሰገንሁ ያው በሀገረ ስብከቱ የስብከተ ወንጌል ኃላፊ በመላከ ምሕረት ግሩም አለነ የተሰጠን ታላቅ የስብከተ ወንጌልን እቅድ በቤተ ክርስቲያን እውቀት ላይ ከፍ አድርጎ ለማሳየት ይሰጡን አለ። በእነዚያ ውስጥ ላይ አምስት አንኳር ሀሳቦች አንስተዋል እና እነዚያን እንዴት ተግባራዊ አድርገን አሰራሩን ለውጠን ማህበረሰቡን ደግሞ ያው ከተኩላ ነጣቂዎች ታድገን መስራት እንዳለብን ጥር ባለ መልኩ አድርገው ግን ሰፊ ነገርን ስለሰጡን እነዚያን ነገሮች አንስተው በጣም በሰፊው ስለሰጡን እንዲሁ ከነዛ ሀሳቦች ላይ እንዲሁ አንደኛ ወንጌል በሀገረ ስብከቱ ላይ የሰው ኃይል መመደብ የሚል ብዙ ነገር አንስተውልናልና መድበውም የተመደቡት መምህራንም በቂ እውቀት ኖሯቸው ቤተክርስቲያኗን አንገቷን ደፍታ የነበረችውን ቃና እያደረጉ መልካም ስራዎችን እየሰሩ ለውጠው አሳይተውናል ማለት ነው። ከዚህ በይበልጥ ደግሞ እኛም ይህን የወሰድነው ስልጠና ዘንድ ለውጡን ለማሳየት ያው እግዚአብሔር እንዲያግዝን እያልሁ በዚሁ የተሰጠን እንትን ተግባራዊ ለማድረግ በተሰጠኝ ኢንተርቪው መሰረት ለመተግበር ዝግጁ ነኝ ማለት ነው። ሁለተኛ በወንጌል በወረዳ በጀት ማስበጀትን በተመለከተ ነው። በተሰጠን ስልጠና መሰረት በወረዳው ላይ ያሉትን ነገሮች አንቀሳቅሰን በጀት አስበጅተን ሰባክያን እንዲበዙ ትምህርተ ወንጌል እንዲስፋፋ የማድረግ ታላቅ ሚና ለመስራት ያው ዝግጁ ለማድረግ ስሜታችንን በዚህ ስልጠና ላይ ቀስቅሰውታል ማለት ነው። ይህን እንድናደርግ ደግሞ ያው እግዚአብሔር ያግዘን እላለሁኝ ማለት ነው። እንደገና ሶስተኛ ደግሞ ወንጌል በአጥቢያ ደረጃ በሚል አንስተውልናል ማለት ነው። ያንም ደግሞ በአጥቢያ ደረጃ ወንጌል እንዴት እንደሚካሄድ ለመተግበር ያው ዝግጆች እንሆናለን። ሁለተኛ መጽሐፈ ሕይወት የሰጡን እንትናል አለቃንና መሪን ለይተው አነጻጽረው በንም ስለነገሩን ያለቃነት የስራ ድርሻ የት እንደሆነ የመሪነት የስራ ድርሻ የቱ እንደሆነ በደንብ አስረድተውናልና ከመሪዎቻችን ጋር ተመሪ ሆነን መሪንና ተመሪን አገናዝበን ሰርተን ለሀገራችንም ለቤተ ክርስቲያናችንም ለሕዝባችንም ታላቅ ለውጥ እንድናሳይ እግዚአብሔር ያግዘን። አመሰግናለሁ። እንግዲህ ዛሬ የምንገኘው በሰሜን ጎጃም ሀገረ ስብከት በፈለገ ፀሐይ ሽንብጥ ቅዱስ ሚካኤል ገዳም ነው የምንገኘው። ስልጠናውን የሰሜን ጎጃም ሀገረ ስብከት 10ሩንም
የወረዳ ቤተ ክህነት ሰራተኞች ጠርቶ ስልጠና እየሰጠ ነው ያለው። የመጀመሪያውን የጠዋቱን ክፍለ ጊዜ አጠናቅናል። ስልጠናውን መላከ ምሕረት ግሩም አለነ የሰሜን ጎጃም ሀገረ ስብከት ስብከተ ወንጌል ክፍል መምሪያ እና የመላከ ገነት መምህር መጽሐፈ ሕይወት አይናለም የሰሜን ጎጃም ሀገረ ስብከት ሰንበት ትምህርት ቤት ማደራጃ ክፍል ኃላፊዎች ሰጠውናል። በዚህ የስልጠና ክፍለ ጊዜ ከፍተኛ የሆነ እውቀት አግኝተናል። እዚህ በፊት በቤተ ክርስቲያኗ የነበረውን ክፍተት ይሞላል ብለን ያሰብነውን ስልጠና ማግኘት ችለናል። በተለይ በስብከተ ወንጌል በኩል ያለው ክፍተት በስልጠናው እንዳየ ነው። በአጠቃላይ በሰሜን ጎጃም ሀገረ ስብከት ውስጥ የሚገኙ ከ903 በላይ አብያተ ክርስቲያናት በሙያው በሰለጠነ የስብከተ ወንጌል መምህር እየተመሩ የወንጌል አገልግሎት እያገኙ እንዳልሆነ እና የሰው ኃይል እጥረት እንዳለ የበጀትም የልዩ ልዩ እጥረት እንዳለ ተገልጾልናል። በዚህም ያለው የስብከተ ወንጌል ክፍል እጅግ በጣም አነስተኛ ዝቅተኛ መሆኑን ተረድተናል። በ903 አብያተ ክርስቲያናት አጠቃላይ ጥቅልል ድምር ያለው የስብከተ ወንጌል ክፍል ሲታይ 102 አካባቢ ሰባኪያን ወንጌል እንዳሉ ነው የተነገረን። ይሄ ማለት ደግሞ ዝቅተኛ ፐርሰንት ያለው ሰባኪ እንዳለ ነው በሀገረ ስብከቱ የተረዳ ነው። እንደ አጠቃላይ ይሄ የሰሜኑ ክፍል ከዚህ በፊት የሃይማኖት አገር ነው፣ ተምሯል፣ እውቀት አለ፣ ሃይማኖት አለ ተብሎ በወንጌል በኩል የታለፈ የተዘለለና የተረሳ እየሆነ የመጣ ስለሆነ እንደ አዲስ አሁንም ተነሳስቶ ሰሜን ጎጃም ሀገረ ስብከት አሁን በቅርብ የተቋቋመ ሀገረ ስብከት እንደመሆኑ በወንጌል በኩል ምንም አይነት ድርድር የማይደረግበትና ከፍተኛውን ድርሻ ተሰጥቶ እየተሰራበት ያለ ሀገረ ስብከት ነው። ሀገረ ስብከቱ ከያዛቸው ትልልቅ መዋቅሮች አንዱ የወንጌል አገልግሎትን ማስፋፋት ስለሆነ በዚህ ረገድ የተዋጣለት ሆኖ ቀጥሏል ማለት ነው። ይህንን ስልጠና ወስደን እኛም ያሉብን ክፍተቶች እንደ ወረዳ ገምግመን በየመጣንበት ወረዳ አስተካክለን ቅድሚያ ከሁሉም በላይ ለወንጌል አገልግሎት ሰጥተን የምንረባረብበትን ነገር ለማመቻቸት ያለንን ጋፕ ይሞላልናል ብለን ተስፋ አድርገን ነው ስልጠናውን እየወሰድን ያለነ። ከዚያ አኳያ ተነስቶ ምናልባት ክፍተት ያለብን የእያንዳንዱ የወረዳ ሰራተኛ በአጥቢያ ደረጃ ያሉ ሰራተኞቻችን ሰባኪያን ወንጌልንም እኛ ደግሞ እንዲሁ ስልጠና ለመስጠት ለመዘጋጀት እንደመነሻ የምንጠቀምበት ነው። ስለዚህ ሀገረ ስብከቱን እጅግ በጣም እናመሰግናለን። ስልጠናውን ለመጨረስ ምናልባት እንግዲህ ሌሎች ስልጠናዎችንም ለመስጠት እያደረገ ያለውንም ሁሉ መልካም ትብብርና ተነሳሽነት ሳናደንቅ ማለፍ አንፈልግም። እናመሰግናለን። ወይ የምንገኘው በፈለገ ፀሐይ ሽምጥ ቅዱስ ሚካኤል በጊዜያዊ የሀገረ ስብከታችን ቢሮ ነው። እንግዲህ ሰሜን ጎጃም ሀገረ ስብከታችን ከተመሰረተ በጣም ጥቂት ጊዜ ወይም ሁለት ዓመታትን ያስቆጠረ ሀገረ ስብከት ነው። በዚህ ጊዜው ግን እጅግ የሚያስመሰግኑ አንጋፋ የሆኑ ስራዎችን ሰርቷል። ለምሳሌ ያህል በእኛ ወረዳ አጥቢያ ቤተ ክርስቲያኖች ክብረ በዓላቸውን ሲያከብሩ ሰባክያን ወንጌልን ማህሌታውያን ቀዳሴያን እየላከ የክብረ በዓላችን ድምቀቶች እየሆኑ አብረውን ያከብራሉ፣ አብረውን ያስተምራሉ፣ ህዝቡን ያነቃቁልናል። በዚህ የተመሰገነ ስራው እንዲቀጥልበት ወረዳ ቤተ ክህነቱም ከስር እያገዘ ይገኛል። ነገር ግን በዛሬው ዕለት 10ሩንም የሀገረ ስብከቱ ወረዳዎች በመጥራት ጥርጥር ያሉ ኮርሶችን ወስደናል። የመጀመሪያው በመምህር መላከ ምሕረት ግሩም አለን የተሰጠው ስለ ወንጌል በሀገረ ስብከታችን ያለውን የወንጌል እጥረት ግንዛቤ አስረድተው ስለ ወንጌል ያለንን እውቀት ያለንን ክፍተት የምንሞላበትን ጎደሎ ሞልተውልናል። ጥር ያለ ጊዜ ነው። ነገር ግን የወሰድነው ሰፊ በጣም ምጡቅ የሆነ እውቀቶችን እና ሰፋ ያለ ግንዛቤ ተረድተናል። ቀጣይም በመጽሐፈ ሕይወት መላከ ገነት መጽሐፈ ሕይወት የሀገረ ስብከቱ የሰንበት ትምህርት ቤት መምሪያ ኃላፊ የሆኑት እሳቸውም አስተዳደርን በተመለከተ የሰጡን ስልጠና እጅግ ብዙ እውቀት ብዙ ጥቅም ያገኘንበት ራሳችን ያሳደግንበትና ለወደፊት ደግሞ ራሳችን የምናይበት መሳሪያ ሆኖ አግኝተነዋል። አለቅነትን ከአስተዳዳሪነት አስተዳዳሪነትን ከአለቅነት ያነጻጸርንበት ሰፊ ነውና ከጊዜ አንጻር ሀገረ ስብከታችንን በጣም እርምጃውና አካሄዱ ፈጣን ነውና ከዚህ ሌሎች ሀገረ ስብከቶች ተምሮ ወስደው ወይም ተሞክሮውን ወስደው እንዲህ ካህናትን መምህራንን ሰባኪያን እየጠሩ እንዲያሰለጥኑ ከሰሜን ጎጃም ሀገረ ስብከት ተሞክሮ ቢወስዱ እላለሁ። አመሰግናለሁ።
የየወረዳ ሊቃነ ካህናት በአጠቃላይ የዚህ ጉባኤ ታዳሚዎች እንደዚህ ያሰባሰበንን ያሰባሰቡንን አባታችንን በቅድሚያ ላመሰግን እወዳለሁ። እንግዲህ አባቶቻችንን በእውነት ደስ ይላል። ቅድም አባታችን መግቢያቸው ላይ ጠቅሰውታል። ናሁ ሰናይ የሆነ አዳም ሶ ይወሉ ውረ ብለው ጠቅሰውታል። ይሄ ነው። እንደዚህ አንድ ላይ ብንገናኝ እንደዚህ ብንወያይ ሀጺን ለሀጺን ነው እና እውቀት እናገኛለን፣ እንጠቀማለን፣ እንሰራለን እና በእውነት ይህን በመጀመሪያ ላመሰግን እወዳለሁ። የዛሬው ጉባኤ ለየት ያለ ነው። በእውነት ስልጠናውም ለየት ያለ ነው። በጣም ጥሩ ነው ማለት ነው። እንዲያው ተጨባጭ ነው፣ ወቅታዊ ነው እና ስለዚህ ሀገረ ስብከቱም እንግዲህ ማነሳሳው በእውነት አልተለየም። ለወረዳዎች ላይ አብሮ ነው እየሰራ ያለ። በየቀጠናው ሁለት ምድብ ሰራተኛ መድቦ እየረዳን ነው። በሁለተኛም በሰሞኑ በእኛ ወረዳ ያው ሂሳብ አደራጊ ተልከው 121 ቤተ ክርስቲያን አሉን። እነዚህ የሂሳብ ስራ ስምሪት ተደርጓል። ይሄ በእውነት እኛም እውቀት አግኝተናል። ሌላውም ሀገረ ስብከቱ እንዴት እንደሚሰራ ይሄንን ግንዛቤ ወስዷል። በሶስተኛ ደረጃ ይኸው ዛሬ ይሄንን የመሰለ ደግሞ ቀጥሎበታል። አሁንም እኔ ምለው የሀገረ ስብከት በእውነት ጥሩ ነው፣ በጣም ደስ የሚል ነውና ይቀጥል። እንዲህ ነው መሆን ያለበት ነው። እንዲህ ነው መሆን ያለበት። እየተገናኘንን መመካከር አለብን፣ መማማር አለብን፣ አይዞ መባባል አለብን። ይሄ ከሆነ ለምሳሌ ሰራተኛው አንድ ሆኖ ይሰራል። በቀረ ግን የኔ እውቀት እንዲህ ነው የኔ እውቀት እንዲህ ነው እያለ ሊገነጣጠል ይችላል። ይሄ አንድ የሚያደርግ ነው። ይሄ ስልጠና በእውነት አንድ ሊያደርግ የሚችል ዘርፍ አስተዳደር፣ መንፈሳዊ አስተዳደር ወረዳው እንዴት አድርጎ መስራት እንዳለበት ከኃላፊው ጋር ተገባብቶ መስራት እንዳለበት የተሰጠው ስልጠና እንደገናም በአባታችን በስብከተ ወንጌል መምሪያውም ደግሞ የተሰጠው ስልጠና እስከ 5 ነጥቦች ተዘርዝረው ተምረናል። ደስ ይላል። እኛ እንግዲህ ሌሎችን አሻማም። በጣም አመሰግናለሁ። በመጀመሪያ ለተከበሩት መላከ ገነት አምደ ሃይማኖት ፈጠነ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ በአጭር ጊዜ ይህንን ሀገረ ስብከት መስርተው ከቀደምቶቹ መጀመሪያ እንዲሆን ላደረጉት እንዲሁም በአጠቃላይ ለሰሜን ጎጃም ሀገረ ስብከት የመምሪያ ክፍል ኃላፊዎች እንዲሁም ለሊቃነ ካህናቶችና ለዚህ ፕሮግራም ተጠርታችሁ ለታደማችሁት ያለኝን አክብሮት መግለጽ እፈልጋለሁ። ከዚህ በመቀጠል የተሰጠን ትምህርት በጣም የሚገርም ነው። ጊዜው አጭር፣ የተሰጠን ስልጠና ግን ከምንም በበላይ ከነበረው በይበልጥ ደግሞ ፋሲሊቴተር ልናደርግ የሚገባ በጣም አክሲሌሬተር ልናደርግ የሚገባ ወደ ኋላ ከመሄድ ወደፊት እንድንሄድ የሚያደርገን ስልጠና ነው የሰጣችሁ። እውነት ለመናገር በስብከተ ወንጌል ኃላፊውም የተሰጠን በማናጅመንቱም የተሰጠን በጣም የሚገርም ነው ዛሬ ማለት ነው። እኛ የምንፈልገው እንደዚህ ነው። መጀመሪያ ላይ ቅዱን እንደዚህ ታስዙናላችሁ። በሩን መክፈት ከቻላችሁ እኛ የእናንተን በር የማንከተልበትና የማንፈጽበት አንድ ነገር የለም። ምክንያቱም የሚያስፈልገን በር ነው የሚያስፈልገን ኢንዲኬተር መሆን ያለባችሁ እናንተ ናችሁም እና እንዲያው የሰጣችሁን ነገር በጣም የሚገርም ነው አድንቅ ያለው ነገር ግን እንዳላበዛ ከዚህ በመቀጠል ሌላ በኩል ይህ ስልጠና ለኛ ብቻ ሆኖ መቅረት የለበትም። በየዘርፉ ለምሳሌ ያክል አሁን የተሰጠ አንደኛ በማናጅመንት ነው፣ ሁለተኛ ደግሞ ስለ ስብከተ ወንጌል አፈጣጠር ነው። ስብከተ ወንጌል ብቻ ተሰጥቶ መቀጠል የለበትም። ስለዚህ እንዲያው በየዘርፉ ቢሰጥ ፈቃደኛ ከሆናችሁ የሚቻል ከሆነ ወደዚህ ያለ በስተቀር ግን በየወረዳችን ክቡር ስራ አስኪያጁ መቼም ለርሶ የሚጠፋውት ነገር የለምና እየወረደ ቢሰጥ ከወረዳ ቤተ ክህነቱ የሚሰጠውን የሚያስፈልገውን ነገር ማሟላት እንደሚቻል ስለማምን ማለት ነው። ነገር ግን እንዲያው ስልጠናዋ አልክፍዎ ብቻ ሆና ነው የቀረችው፣ አጥራለች።
ምክንያቱም እንዲሁ ትንሽ ነገር ቀመስ አድርጎ መስጠት እንደገና ረሃብን መቀስቀስ ነው እንጂ ጥጋብን አያመጣም። ስስትን ነው የሚጨምር እውነት አለመናገር። ስለዚህ እቺ አሁን አንድ ቀን የተሰጠችው ትባል እንደኔ ወደ 5 ቀን ከፍ ትል እያንዳንዷ ስልጠና ታስፈልገናለች ስለምታስፈልገን ማለት ነው። ቀኑ አጭር ነው። አጭር ስለሆነ ክቡርነቶ እንዲሁ ከተቻለ መድፈር ባይሆን እቺኛዋ እንዲሁ ቀኗ የስልጠናዋ ቀን በየዘርፉ ሆኖ እንዲሁ ቀኑ ረዘም ቢል ነው ምለው። በሌላ በኩል ስለ ስብከተ ወንጌልን ብዙ ነገር ተናግሯል። እንግዲህ መምህራችን ከ900 በበላይ አጥቢያዎች አሉን 120 ባለተሳሳት ወይ 100 ምናምን አካባቢ ስብከተ ወንጌል ቀጥረናል። መምህራን ተቀጥረዋል። ይሄ ምንም አለ የለም፣ በፍጹም የለም ነው። ይሄንን ለማድረግ ትልቁ ነገር አሁን ችግሩን ማክሰም የሚቻለው ከታች ከምንጩ ላይ ነው። ምንጩ እንዳይደርቅ ማድረግ ነው። በየወረዳው ቢያንስ እንኳን የአራቱ ጉባኤያት መምህራት ቢቀጠሩላ አባታችን ያስፈልጉናል። እኛ አሁን ተወክለናል አይደል? ስለ ተወክለነ ብቻ ባቂ አይደለንም። መማር አለብን፣ ሪፎርም ማድረግ አለብን። ኖ ማን ኢዝ ፐርፌክት ራዘር ዛን ጋር ነው ያለ። ከእግዚአብሔር ውጭ ትክክለኛ ሰው የለም ነው። እያንዳንዳችን ሙሉ አይደለንም፣ መማር አለብን። እኔ የቅኔ ባለሙያ ነኝ። በሌላ በኩል ደግሞ መጽሐፍ ጀምር እየተማሩ ነው። ነገር ግን ሌላም መጽሐፍ ያስፈልገኛል፣ ሌላም ነገር መማር አለብን። ስለዚህ አባታችን እዚህ ላይ ያስቀመጡን እንዲው እንደ ጣዖት እንዳንቀመጥ እንዲው አራቱ ጉባኤያት በየወረዳው ቢቀመጡና እየተማርነ እየመራንም እንዲው አስፈጻሚ ሆን ብንቀጥል ነው ምለው። ከዚህ ውጪ ግን ይሄንን እንዲው ሀገረ ስብከቱን ወዳታ ለመናገር የጠፉትን ፈልጎ ያገኘ የተማሩትን ፈልጎ ወደ ግንባር ያመጣ ስለሆነ እኔ ከምንም በበላይ ደስ ብሎኛል። ያው እኔ ቀጥታ ወደ ሀሳቡ ነው የምገባው ጊዜም ለመጠቀም። የመጀመሪያው ይሄ ስልጠና እጅግ በጣም አስፈላጊ ነው። አምና በዚህ ጊዜ ቅድም አባታችን እንደጠቀሱት እንደ መቅድም ሆኖ ተጀምሯል። እኛ ዘንድሮ ላይ የምንጠብቀው ታምር ሆኖ እንዲቆየን ነው የነበረው። አሁንም በመቅድምነቱ ነው የቀጠለ። ይህ ባይሆን በደንብ በርትቶ መቀጠል አለበት። ሌላ የግንኙነት ጊዜያችንም ዘግይቷል ብዬ አምናለሁ። እኔ ቢያንስ እንኳን በየሩብ ዓመቱ እንደተባለው በዚህ መልክ ጠቅላላ ጉባኤ አድርገን ለመመካከር ጊዜ ሊጠይቀን ይችላል። ነገር ግን እንዲያው ቢያንስ በኃላፊነት በስራ አስኪያጅ በጸሐፊነት መልኩ ያሉ አካላት ግን እንዲያው በየሩብ ዓመቱ እየተጠሩ ተልእኮ ቢሰጥና ይሄ ስልጠና ቢቀጥል ባይዘገይ፣ ጊዜው ሂዷል። አሁንም ጊዜውን ጠብቆ የመጨረሻው ሩብ ዓመት ማጠቃለያ ላይ በዚህ መንገድ ሀሳቦች ቢሰጡ ጥሩ ነው። እዚህ ውጭ እኔ ያለኝ ሀሳብ ምንድን ነው? እዚህ በፊት ያሳለፍናቸው በእኛው እንደ ከተማ አስተዳደር የኛ ከተማ አዴት በዙሪያና በከተማ አስተዳደር ከተከፈሉ ከተሞች አንዱ ነው። ያ ሳይከፈል ግን በዙሪያ ወረዳነት ሁሉንም በመያዝ ያው ስንሰራ ቆይተናል። ስንሰራ ከቆየንባቸው ስራዎች ድክመቶች ከነበሩ እነዚያን የማሳየት ጥንካሬዎችም ካሉ ሀገረ ስብከቱ በዚህ ዕለት ከዚህ በፊት የተሰሩ በየወረዳው ያሉ ስራዎች ተለይተው የጠቆማ ሀሳቦች በስልጠናው የሚቀመጡ ነገሮች ቢኖሩ ብዬ ያሰቡትኝ ወንጌል በሀገረ ስብከት፣ ወንጌል በወረዳ ቤተ ክህነት፣ ወንጌል እያለ በመዋቅር ደረጃ በአጥቢያ እያለ ወርዷልና ከነዚህ መካከል ምንድነው በተለይ አጥቢያ ላይ ወንጌል በአገልጋዮች የሚል የትኩረት ተልእኮ ቢሰጥበት የሚል ሀሳብ አለ። አሁን የወንጌል ጠላቱ አርሶ አደሩም አይደለም፣ ወጣቱም አይደለም፣ የሰንበት ተማሪውም አይደለም፣ ማንም አይደለም። የወንጌል ጠላቱ የኛው ነው፣ የኛው ቄስ ነው፣ እኛ ነን፣ ማንም የለም ሌላ ማለት ነው። እና በዚህ ዘርፍ እንዲያው ተጠንቶበት አሁን እኛ እንደኛ ምናልባት እንደ ከተማ ቤተ ክህነት እንዳዲት ከወረዳዎች ጀምሮ የሁለቱም ወረዳ ምናልባት እንደቅድ የያዝነው አለ። በ28 የሁለቱም የወረዳ ስልጠና እንደሚኖር ከቀጠና አስተባባሪዎች ጋር ተማምነናል። ምናልባት ከቀጠለ ከዚያ ቀጥሎ በአንድ ማለት ነው ልክ የሙሉ የከተማው አካባቢ የሰበካ ጉባኤ አባላት በሙሉ በአንድነት ስልጠና ይዘናል። ከዚያ ቀጥሎ የአጥቢያዎችን ይዘናል እና ምናልባት እዚህ አጥቢያ ስልጠናው ላይ
አንዱ የትኩረት አቅጣጫ ተደርጎ ይሄ ቢወሰድ ቀደም እንደተባለው ገና ወንጌል ስሙ ሊጠራ ሲል በቤተልሔም ተመልሶ ምክር የሚመክረው እኛ ወደ ምሕረት ላይ የመጽሐፍ ቅዱስ ጥቅስ ጠቅሶ ሰባኪው ሲደክም ከቆየ በኋላ አንድ ዘኬ ላይ ወይም ደግሞ አንድ ማህበር ቤት ወይ አንድ ጠላ ቤት ላይ ገብቶ የሚያበላሸው ቄሱ እና ይሄንን ቅርጽ በማስያዝ ደረጃ አባታችን እንደ ክፍል ማለት ነው ስልጠናውን በሳቸው በኩል ስለቀረበ ይሄ በደንብ ጥናት ተወስዶበት ቢቀርብ የሚል ሐሳብ አለኝ። ሌላ ወንጌል በመሪዎች ደረጃ አሁን በመሪነት ደረጃ ያለን ሰዎችም እኛንም እያስገባነ መነጋገር ስላለብን ማለት ነው። አሁን እንዲያው መነይ ብልዎ ብቻ ላይ ሰዎች ማን ይሉታል አይነት ላይ ሳይሆን ሰዎች ማን ይሉናል ላይም መነጋገር ስላለብን ብዬ ስለማምን ነው። ወንጌል በመሪዎች ደረጃስ እኛ ላይ እኛ ሰባኪዎች ነን ወይ አስተማሪዎች ነን ወይ? ይሄ ብቻ አይደለም። እኛ ቅድስት ሥላሴ ላይ በነበርንበት ጊዜ አንድ መምህር አንድ የወንጌል ሂሳብ ይሰሩ ነበር። ምን ሚል ነው? ይሄ ፎርም መንፈሳዊ እውቀት ሲደመር መንፈሳዊ ሕይወት እኩል ነው መንግስተ ሰማያት የሚል ሂሳብ ነበራቸው። ስለዚህ በመሪነት ደረጃ ያለን አካላት መጀመሪያ መሪውን ማብቃት አስፈላጊ ነው ብዬ ስለማምን አንድ መሪ መንፈሳዊ እውቀት ብቻ ያለው አይደለም፣ መንፈሳዊ ሕይወት ያለው በዚህ ደረጃ እንዲያው በመሪነት ወንጌል በአገልጋዮች ወንጌል በመሪነት ተብሎ ቢሰጥ ይሄ ብቻ አይደለም። በየአድባራቱ በእውነት ከክቡር ስራ አስኪያጁ ጀምሮ እኔ የሀገረ ስብከታችን አባቶቻችን እንድታውቁልን የምንፈልገው ወንጌል የሚወድ እንደኛ በተለይ እንደኛ ወንጌል የሚወድ አንድም መሪ የለም። ይሄም በልበ ሙሉነት ነው የምናገረው፣ በአጽንኦት እንዲያዝ ስለምፈልግ ነው። ከአለቆች ጀምሮ ወንጌል የሚወድ ሰባኪ ተመድቦ ሲላክ እንደምታውቁት አንቀበልም። በዚህ ወጦ በዚህ ወርዶ ግርግር የሚፈጥር ማን ነው ከተባለ የመጀመሪያው አስተዳዳሪው ነው። ከዚያ ቀጥሎ ደግሞ ለወንጌል ብቁ ያልሆነ ወይ በጸሐፊነት ወይም ሰምሲንግ በሆነ አካል የተቀመጠ ያንን ያሟሙቅና የሆነ ሆት ተፈጥሮ ለወንጌል እንቅፋት የሚሆን መሪ በጠቅላላ በየቤተ ክርስቲያኑ ከአስተዳዳሪ እስከ ታችኛው ሰራተኛ የተሰገሰገው እኔ እንዲያው ክቡር መልአከ ምሕረትም እንዲያውቁት የምፈልገው በተለይ እንደኛ የወንጌል ጠላት ነው ብል አልሳሳትም። ይሄንን በማረም ደረጃ ሀገረ ስብከቱ ቆራጥ ሆኖ ቢጠብቀው እና ለምሳሌ ይሄንን ግባት ለመውሰድ አምናኛ ዘንድሮም እንደግመዋለን ወንጌል ላይ ስለሆነ እያወራሁት ያለው እንደ አዴት ከተማ ሰባክያነ ወንጌል በየአጥቢያው እግዚአብሔር ይመስገን የሀገረ ስብከት ከተመሰረተ ጀምሮ በደንብ በትጋት ስለተሰራልን አጥቢያዎች ላይ አሁን ምንም ሰባኪ ወንጌል የሌለበት አጥቢያ የለም። ስራ ነው ያልተሰራበት እንጂ በእኛም ድክመት ማለት ነው። እና አምና ዐቢይ ጾም ላይ የሰባክያን ወንጌል ዝውውር ጀምረን ነበር። የመድኃኔዓለሙ ገብርኤል የገብርኤሉ ሚካኤል እንዲህ በየአጥቢያው እየተዘዋወረ ማስተማር አንደኛ ሁልጊዜ አንዱ አጥቢያ ላይ እንደው እንደ ፖል በቆመ ቁጥር የመሰልቸት ባህሪ ይመጣልና እሱነን ስምሪት ካደረግን በኋላ የመጀመሪያው ተቃዋሚዎች አስተዳዳሪዎች ናቸው በዚህ በኩል ማለት ነው። እና እንዲያው በመሪነት ደረጃ ይሄ ስለታለን መልእክት አለን ይህን ህንፃ እየገነባን ነው እንዲህ እያደረግን ነው ምናምን በሚል ከወንጌል ይልቅ ልመናል በማስቀደም መሪዎች እጅግ በጣም እንደኛ ወረዳ በተለይ የሁሉንም ጠቅልዬ በዚህ መፈረጅ ስለማልችል እንደኛ ግን እየተቸገርንበት ያለ ይሄ ነውና ይሄ ቢያዝልን በመዋቅር ደረጃ ለእያንዳንዱ ወርዶ ቢሰጥልን ጥሩ ነው የሚል ሀሳብ ስላለኝ ነው። ሌላ ቅድም ላይ አባታችን ምንድነው ይሄ የማህበራዊ ሚዲያ ላይ ያለው አገልግሎት ብትጠቀሙበት የሚል ሀሳብ አንስተው ነበር እና እኔ ከኛም ጀምሮ ልጀምርና ከራሴ ጀምሮ ሰባክያነ ወንጌል በዚህ ዘርፍ እኔ ስሉጥ ቢሆኑ የሚል እንትን አለ እጅግ በጣም ምክንያቱም ቅድም አባ ገብረ ሥላሴ ጠቆም ሲያደርጉት ነበር። አንዲት ሀገር የምትባለው ወይም እንግዲህ አንድ ንጉስ ያው ያላማ እንግዲህ አማካሪ የሌለው ንጉስ ያለ አንድ ቀን አይነግስ የሚል የአባቶቻችን ብሂል አለ። አንድ ሀገር የምትባለው ይሄ ኮሚኒኬሽን የሚባለው ሲኖር
እኔ አሁን ለአንድ ቤተ ክርስቲያን ኮሚኒኬሽን ብዬ የምወስደው ሰባኪ ወንጌል በገቢውም ደረጃ በቃለ ዓዋዲውን በማስተግበር ደረጃ ሕገ ቤተ ክርስቲያኑን በማስተግበር ደረጃ ፍትሐ ነገሥቱን በማስተግበር ደረጃ 80% የኮሚኒኬሽን ስራ መስራት ያለባቸው ሰባክያን ወንጌል ናቸው ብዬ ስለማምን በዚህ ደረጃ በሚዲያውም በሌላውም እጅግ በጣም የመጠቀም እንትኑ ቢኖር እንደ ሀገረ ስብከት እንዲደረግልን የምፈልገው እኔ ለምሳሌ እኔ ነገረ መለኮት ተምሬ ከወጣሁ በኋላ ከኔ ጋራ ከቅዱስነታቸው ጀምሮ 20 ሊቃነ ጳጳሳት ባሉበት 140 ደቀ መዛሙር ተመርቀዋል። እጅግ በጣም በሚያሳዝን ሁኔታ ግን ዛሬ የእያንዳንዱ የሚዲያ ድረገጻቸውን ስናይ አንዱ ከሆነ ማህበር ላይ ተወትፎ ያን አፕሪሼት እያደረገ የሚጽፍ፣ አንዱ ከሆነ ድርጅት ላይ ተወትፎ ያንን እየደገፈ የሚጽፍ በጣም በሚያሳዝን ማለት ነው። ይሄ ምንድነው የተደረገው ሲባል ቀድሞ ሌላ ይነጠቀዋል ማለት ነው። እና እነዚህ በየጉባኤ ቤቶች የሚወጡ ሰባኪያን ወይም መምህራን ካሉ አሁን መቀጠር አለመቀጠር ሌላ ነገር ነው። መቼም የተመረቀው ሁሉ ቤተ ክርስቲያን አግኝቶ ይቀመጣል ቢባል ይሄንን እኛም እንግዲህ ማይሆን ጥያቄ ነው የሚሆነው። በሚቻለው መንገድ እንዲደረግ ቅድም ተጠይቋል፣ አልደግሞ ግን እኔ መሆን አለበት ብዬ ማስበው እየተማሩ እየተመረቁ የሚወጡ ሰዎችን በትንሹ እንኳን ሀገረ ስብከቱ አግኝቶ አይዟችሁ ፈቃደ እግዚአብሔር እስከሚሆን ድረስ ግን ስራ ስሩ የሚል ተልእኮ የመስጠት እንትን ቢኖር ምክንያት ይህን ምልበት ቅድም የጠቆሙት ስለሆነ ማለት ነው። ተመርቀው ከወጡ በኋላ ምን ሀገረ ስብከት ምን ያደርግልኛል፣ ወረዳ ምን ያደርጋል ምናምን በሚል ከሆነ ማህበር ወይም ከሆነ እድር ውስጥ ተሸውጠው የሆነ ማህበር ወይም የሆነ እድር ይሄ ምንድነው የዘመኑ ቋንቋ የወታደሩ ማለት ምሽግ፣ ያንን ምሽግ አድርገው ተመልሰው ቤተክርስቲያንን በተለያየ መንገድ የሚወጉ አሉ። ምናያቸውም ነገሮች ስላሉ ማለት ነው። ምናልባት እኔ ሀገረ ስብከቱ ወይም እንደ አጀንዳ ተይዞ ይሆን አይሆን አላወቁኝ። ተይዞ ከሆነ እንዳልገባ ገደብ ቢደረግ፣ ካልሆነ ግን አሁን ሰሞኑን የምናያቸው መለጣጥፎች እነዚህ የሚጻጻፉ በጣም አስነዋሪ ደርቲ ነገሮች የሚጻጻፉ አሉ። ምናልባት ይሄ ተይዞ ከሆነ እንደ አጀንዳ እንድቆም እፈልጋለሁ። ካልተያዘ ግን የዛሬው ጉባኤ በተለይ በዚህ ዙሪያ በሰፊ ማውራት አለበት። ይሄ ዘይስቴሰ ይክሌ አንሳ ሰኮናው አይነት ማለት ነው። ሊቀ ጳጳሱ ስልጣን የሰጡት ሊቀ ጳጳሱ ያሰማሩት ሀገረ ስብከቱ ያሰማረው ግን እንደ ሽኮኩላ የሆነ ዋሻ ይዞ ሊቀ ጳጳሱን ሚተች፣ ሀገረ ስብከቱን ሚተች፣ ወርዶ ወረዳውን ሚተች፣ መነኮሳትን ሚተች፣ እንዲህ አይነት መወገድ አለበት። በዚህ ጉባኤ መወገዝ አለበት። እኔ አቋም ይሄ ነው። ከስሜት ነው የምናገረው፣ ይቅርታ ይደረግልኝ። እንደ ሀገረ ስብከት እጅግ በጣም በትኩረት እንዲያዝ የምፈልገው በመምሪያ ደረጃ ያው የህዝብ ግንኙነት አባታችን አሉ ይመስለኛል ሳይሆን አሉ። በዚህ ደረጃ እኒህ አይነት ድረገጾች ምን ሊሰራባቸው ታቅዷል? አሁን ሀገረ ስብከቱ በእቅድ ደረጃ እንዲህ አይነት በእርግጥ እኛ ይሄ የደካማ የወረዳ ሀሳብ እኛን አይገዛንም በሚል ልናልፈው እንችላለን። ነገር ግን የእንቁላሉ ጊዜ በቀጣሽኛ አይነት ስላለበት ሀገረ ስብከቱ አባቶቻችን እንዲያው እንደ ህዝብ ግንኙነትም አሁን ባህር ዳር ሀገረ ስብከት እግዚአብሔር ይመስገን ራሱን የቻለ የሚዲያ ሽፋን አግኝቶ እውቅና ተሰጥቶት እየተንቀሳቀሰ እንደሆነ እናያለን። ነገ በማግስቱ ከዛሬ ማግስት የእኛም ሀገረ ስብከት እንዲያ እንደሚሆን እንጠብቃለን። እስከዚያ ግን ያለመጠን የሚያወራ ወሬኛና ያለመጠን የሚያበላ ጅብ ተሰማርቶ ሀገረ ስብከታችን ላይ ወረዳዎቻችን ላይ መቀለድ ያለበት አይመስለኝም። እና እንደ ህዝብ ግንኙነትም ጠቅላላ እንደ ሀገረ ስብከት መሄድ ትኩረት ተሰጥቶት የማረም ስራዎች ካልተሰሩ እጅግ በጣም እንቸገራለን የሚል ሀሳብ ነው ያለኝ። እንዲያው በዚህ ትኩረት ዙሪያ እጅግ በጣም ብዙ ነገር ነው ትዝ የሚለኝ በእውነቱ። ይበቃኛል። እግዚአብሔር ያክብርልኝ። ለማስተማር ዶግማዋን ቀኖናዋን እናቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይህንን የቤት ስራ ይዘን ስብከተ ወንጌልን እናፋጠናለን ለማለት ነው። እግዚአብሔር ይስጥልኝ።